እቅጫዊ የሆነ ትውልደ ዘመኑና ትውልደ ስፍራው አይታወቅም። ያም ሆኖ አንዳንድ የታሪክ መጻሕፍት አቴንስን የውልደቱ ስፍራ ያደርጉታል። ከኢአማንያን ቤተሰብ መወለዱ በሄሌናውያን ባህልና አስተሳሰብ ውስጥ ማለፉ ግን ክርክር የለበትም። ልቡ ለፍልስፍና የቃተተው ቀሌምኒጦስ በግሪክና በሮም የአስተሳሰብ ዓለም ውስጥ መንፈሱ መጥቆ የሄደና በልዩ ልዩ የፍልስፍና ፈለጎች ውስጥ የቀዘፈ ቢሆንም እንደ ግሪኩ ተወላጅ አፍላጦን ልቡንና ልቦናውን የማረከ ፈላስፋ ግን አልነበረም። ለመሆኑ ይህ ታላቅ ሰው ማን ነው? ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች፣ በዛሬው መሰናዷችን ቀሌምኒጦስ ዘእስክንድርያ መፍቀሬ አፍላጦን ካህን በሚል ኃይለ ቃል ልቦናው በእውቀት ጥማት የተንተከተከውን የቀሌምኒጦስን አስደማሚ ታሪክ ይዘንላችሁ ቀርበናልና በጥሞና ይታደሙት። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። ቀሌምኒጦስ ዘእስክንድርያ መፍቀሬ አፍላጦን ካህን ከ150 ዓመተ ምህረት እስከ 215 ዓመተ ምህረት በብርታቱ ኃያልነት ያስገበራቸውን ሀገራት በግሪክ ፍልስፍናና ባህል ማጥመቅን እንደ አብይ ተግባሩ አድርጎ ይዞታል። እናም የመካከለኛው ምስራቅ የአውሮፓና የሰሜን አፍሪካ ግዛቶችን በእጁ ባስወደቀ ጊዜ በጽርጽ ባህልና ፍልስፍና ከመንከር ወደ ኋላ አላለም። ጦረኛው ልዑል ፊቱን ወደ ሰሜን አፍሪካ ባቀና ጊዜ የሜዲትራኒያንን ባህር ተግና የተዘረጋችው ግዛትም ብርቱ ክንዱ ልትቋቋመው አልተቻላትም። ፈጥና በክርኑ ስር ወደቀች። እናም ይህችን ጠረፋማ የግብፅ ግዛት ለስሙ መጠሪያና ለክብሩ መታያ ትሆን ዘንድ እስክንድርያ ሲል ሰየማት። ታላቁ ጦረኛና ገናናው የግሪክ ንጉሥ እስክንድር። እስክንድርያ የሄሌናውያን ባህልና ፍልስፍና ማዕከል፣ የግሪክና የሮማውያን ጠበብት መናኸሪያ፣ የምስራቅ አብያተ ክርስቲያናት አለኝታ፣ የስመጥር ጳጳሳትና የቤተ ክርስቲያን ምሁራን መፍለቂያ ነበረች። እስክንድርያ በሮም ግዛት ከሚገኙ ከተሞች በተሻለ ሁኔታ የነጻነት አየር የነፈሰባትና ልዩ ልዩ አስተሳሰቦችም ያለገደብ የተንሸራሸሩባት በመሆኗ የምስራቃውያን ፈላስፎች፣ የግሪክና የሮም አውጠንጣኞች እንዲሁም የአዲስ አፍላጦናውያን መፍለቂያ ለመሆን በቅታለች። በዚያም አይሁዳዊ ፊሎ ስርወ እምነቱን በግሪካውያን ፍልስፍናና አስተሳሰብ ቀንብቦባታል። ግኖስቶሲዝም ወደ ምልአቱ ተሸጋግሮበታል። ክርስቲያን አሳቢዎችም የቀደምት ግሪካውያንን ነገረ ፍልስፍና አዋስተው እምነትን ከአመክንዮ አናበውበታል። ከሁለተኛው ምዕተ ዓመት መባቻ አንስቶ በምስራቅ አብያተ ክርስቲያናት መካከል ስማቸው ገናን ከነበረው የነገረ መለኮት ተቋማት መካከል አንጋፋው የትርጓሜ ማዕከል በዚች ከተማ ይገኛል። ማዕከሉ ነገረ መለኮትን ከአፍላጦን ፍልስፍና እያዛነቀ የተነተነን ካህን ያፈራ ሲሆን ካህኑም ክርስትናን ከግሪካውያኑ ፈላስፎች ይልቁንም ከአፍላጦን ሕሳቤ ከማቃየዱ የተነሳ ስሙ በተነሳበት ዘመናት ሁሉ ውዳሴና ነቀፌታን፣ ተቃውሞና ድጋፍን፣ ክብረትንና ውርደትን ተቀብሏል። የነገረ መለኮት ተቋም ርዕሰ መምህር፣ ታላቅ ምሁርና ሥልጣነ ክህነትን ከእስክንድርያው ሊቀ ጳጳስ ዴሜጥሮስ የተቀበለ ካህን ቀሌምኒጦስ የባዕድ ልሳናት የአሌክሳንድሪያው ክሌመንት አሰኝተው እንዲጠሩት ሆኗል። እቅጫዊ የሆነ ትውልደ ዘመኑና ትውልደ ስፍራው አይታወቅም። ያም ሆኖ አንዳንድ የታሪክ መጻሕፍት አቴንስን የውልደቱ ስፍራ ያደርጉታል። ከኢአማንያን ቤተሰብ መወለዱ በሄሌናውያን ባህልና አስተሳሰብ ውስጥ ማለፉ ግን ክርክር የለበትም። ልቡ ለፍልስፍና የቃተተው ቀሌምኒጦስ በግሪክና በሮም የአስተሳሰብ ዓለም ውስጥ መንፈሱ መጥቆ የሄደና በልዩ ልዩ የፍልስፍና ፈለጎች ውስጥ የቀዘፈ ቢሆንም እንደ ግሪኩ ተወላጅ አፍላጦን ልቡንና ልቦናውን የማረከ ፈላስፋ ግን አልነበረም። ልቦናው በእውቀት ጥማት የተንተከተከው ቀሌምኒጦስ በወቅቱ የሮም ምስራቃዊ ግዛት ወደ ነበረችው እስክንድርያ በማቅናት የሐዋርያቱን ፈለግ እምነት ለማወቅና ለመረዳት ብርቱ ጥረት አድርጓል።
በመስመሩ ላይ የእስክንድሪያው መምህር ፓንዴኖስን ባገኘ ጊዜ ግን ልቡ አልቀረለትም። ለፓንዴኖስ ነገረ ዕውቀት እጅ ሰጠና በመዲናይቱ ከተመ። በነገረ መለኮት ትምህርት ዕውቀትም ሽቅብ ይወጣ ጀመር። የአዲስ ኪዳን ዕውቀቱን ካበለጸገ በኋላ ግሪካዊው ፍልስፍና የወንጌልን እውነት ለማፍጠን እንደ ሁነኛ መሳሪያ ሊያገለግል እንደሚችል ማውጠንጠን ጀመረ። የመልካም ኩነቶች መገኛ የሆነው እግዚአብሔር ለፍልስፍና አቅጣጫ እንደተለመለት አስረዳ። እርሱ እንዳጤነው የእስክንድሪያ ከተማ የፈላስፎች መናሪያ እንደመሆኗ የመስቀሉን ሥራ ወደ እነዚህ ተጠባቢያን ለማድረስ ከፍልስፍና የተሻለ መስመር አልታየውም። በተለያዩ ዘመናት አጥብቆ በዘለቀበት በዚህ አስተሳሰብ አማካኝነት ወንጌልን ወደ ሰርጥ ገፍትሯል የሚሉ አባቶች የተነሱ ቢሆንም የተከተለው መስመር ግን አያሌ ፈላስፎችን ወደ ክርስቶስ በመምራትና ለክርስትና እምነት እንዲያድሩ በማድረግ ከፍ ያለውን አገልግሎት ማበርከቱን ሊያስተባብል የቻለ ግን አልነበረም። በእስክንድሪያው የነገረ መለኮት ተቋም የመሠረት መጣያ ዘመንም ሆነ ከዚያ መለስ ባለው ጊዜ ባለጉዳያችን ቀሌምኔጦስና ደቀ መዝሙሩ አርጌኔስ ስማቸው ከፍ ብሎ መጮኹን መካድ አይቻልም። በተለይ የክርስትናን እምነት ከማወቁ ቀደም ብሎ የስቶይኮች ፈላስፋ እንደነበረ የሚነገርለት የቀሌምኔጦስ አስተማሪና ርዕሰ መምህር ፓንዴኖስ ሁለንተናዊ ቀልቡ በባለጉዳያችን ከመያዙ የተነሳ ቀለም ዘለቅ በማለት ሲያወድሰውና ሲያሞካሸው እንደነበር ታሪካዊ ሰነዶች ይነግሩናል። ኋላ ላይ ቀሌምኔጦስ ፓንዴኖስን ተክቶ የትምህርት ቤቱ የበላይ ጠባቂና ርዕሰ መምህር በሆነ ጊዜ ማዕከሉን በአፍላጦን እሳቤ አጥምቋል የሚሉ የታሪክ ምንጮች አሉ። እንደ እርሱ አመለካከት ፍልስፍና አብይ የሆነ የሳይንስ ጥበብ ሲሆን ሙዚቃ፣ ጂኦሜትሪ፣ ሰዋሰውና ያነጋገር ክህሎት ደግሞ ወደ ፍልስፍና የሚያደርሱ ሁነኛ መንገዶች ናቸው። ከዚህ በመነሳት ነገረ መለኮትን ለመገንዘብ ፍልስፍናን ማወቅ በእጅጉ እንደሚያስፈልግ ይመክራል። እርግጥ የማናቸውም ዕውቀት ቁንጮ ፍልስፍና እንደሆነ ቢያስገነዝብም ከቶም የነገረ መለኮት ራስ ሊሆን እንደማይችል ግን በተደጋጋሚ ከማውሳት አልተገታም። በተለያዩ ጽሑፎቹ የግሪካውያንን ፍልስፍና አስመልክቶ ሲጽፍ ቀደም ባለው ዘመን በመላው ዓለም የተበተኑ አይሁድ በቶራ አማካኝነት የጠለቀ ዕውቀት ላይ ከመድረሳቸው የተነሳ ቀደምት ግሪካውያን ፈላስፎች ፍልስፍናቸውን ከዚህ ብሔረ ኦሪት አናበው ግሪካዊ መደላድል ፈጠሩለት እንጂ የተለየና አዲስ አስተሳሰብ ይዘው አልመጡም ይለናል። እንደ እርሱ አባባል አፍላጦን ከሙሴ የጠለቀ ዕውቀት ባለቤት አይደለም። እንዲህ አይነቱ የቀሌምኔጦስ አካሄድ የተዛበጠ የመሰላቸው አበው ሰውየው ከሙሴ ይልቅ ለአፍላጦን ያደረ መሆኑን ከራሱ ድርሳም በመጥቀስ ይሞግታሉ። እንዲያም ይበሉ እንጂ የሄደበትን የነገረ መለኮት አጠቃላይ ይዘት ከእርሱ አንጻር ስናጤነው ትምህርተ ክርስትናን ፈር በማስያዝ በኩል ያከናወነውን አብይ ተግባር ሜዳ ላይ የምንበትነው አይደለም። በመሰረቱ እስከ አራተኛው ክፍለ ዘመን የነበሩ አበው ሥላሴን አስመልክቶ የሚሰነዘሩት አስተያየትና ትንታኔ ከኋለኞቹ ጉባኤያት አስተሳሰቦች ጋር አልፎ አልፎ ይተላለፉ እንደነበረ የሚካድ አይደለም። ከዚያ ወዲህ በቤተ ክርስቲያን ገጽ ላይ ብቅ ያለና የኋለኞቹን ታዋቂ ጉባኤያት ያጠኑ የቤተ ክርስቲያን አባቶች መለስ ብለው የቀሌምኔጦስን አካሄድ መጎንተላቸው አልቀረም። እርግጥ ወልድን አካላዊ አስመስሎ የተረጎመበትን መስመር ይበል እያሉ ቢያወድሱም ዝርው ቃል አሰኝቶ የገለጸበትን አንቀጽ ግን አብጠልጥለውታል። ያም ብቻ አይደለም፣ አለማወቅ የክፋት ምንጭ እንደሆነ በመጥቀስ የተናገረበትን ክፍል ከአሪስጣጣሊስ ሕሳቤ ጋር በማገናኘት ኢ መጽሐፍ ቅዱሳዊ ያሰኙትም አልጠፉም። አሳቢው ቀሌምኔጦስ ይሁነኝ ብሎ በመረጠው መንገድ አቴንስን ከኢየሩሳሌም ለማወዳጀት ወይም አቴንስን የኢየሩሳሌም አገልጋይ ለማድረግ ብርቱ ምርምር አድርጓል። በተለይ የክርስትና ሥርወ ትምህርት ከግሪኩ ፍልስፍና የሚጣረስበትን መስመር ፈር ለማስያዝ አያሌ ትንታኔዎችን አቅርቧል። በልዩ ልዩ ርዕሰ ጉዳዮችም ላይ በርካታ መጻሕፍትን ጽፏል።
በአንጻሩ በእስክንድሪያ ቤተክርስቲያን አማዳት የነበሩት ጳጳሳት አትናቴዎስና ቄርሎስ አቴንስና ኢየሩሳሌም ግጥማቸውም ሆነ ጠበላቸው ለየቅል መሆኑን በመግለጥ በእስክንድሪያ የትርጓሜ ትምህርት ቤት የሰረገውን ፍልስፍና ከታበተበት ጠፍር ለመለየት ብርቱ ትግል ማድረጋቸውን ታሪክ ይነግረናል። በሁለተኛው ክፍለ ዘመን መባቻ ላይ ሮምን ይገዛ የነበረው ቄሳር ሳዊሮስ ወይም ሶቨረስ በንጉሳዊ ግዛቱ ባሉ ክርስቲያኖች ላይ መከራም ባዘነበ ጊዜ ቀሌምኒጦስ እስክንድርያን ለቆ በመጀመሪያ ወደ ኢየሩሳሌም ኋላም ወደ አንጾኪያ ተሰደደ። ስደት ባደረባቸው ሁለት ከተሞችም የተባረከ አገልጋይ የሚል ስያሜ ሲያገኝ፣ በተለይ ደግሞ የኢየሩሳሌሙ ጳጳስ ስለ ቤተ ክርስቲያን መታነጽ የደከመና መጽናናት እንዲመጣለት አብዝቶ የተጋ ሲሉ አወድሰውታል። በ2010 ዓመተ ምህረት በአንጾኪያ ያረፈው ቀሌምኒጦስን አፈሩ ይቅለለው። ጨርሻለሁ። ፍቅረ ኢየሱስ ሁንዴሳ እንደጻፉት በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።